በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃና ዘገሊላ። እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ። ቃና ዘገሊላ በቀጥታ ትርጉሙ የገሊላዋ ቃና ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በጥምቀት በዓል ማግስት ጥር 12 ቀን የቃና ዘገሊላ በዓል ይከበራል። ይህ በዓል ከጌታ ጥምቀት በዓል ጋር ተያይዞ በድምቀት የሚከበር መጽሐፍ ቅዱሳዊ ዳራ ያለው በዓል ነው። በዓሉ ቃና ዘገሊላ የሚል ስያሜ ያገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ሀገር ክፍል በምትሆን ቃና በተባለችው ቦታ በፈጸመው ተአምር መነሻነት ነው። የቃና ዘገሊላ ጥንተ ነገሩ ወይንም ታሪኩ የተፈጸመው የካቲት 23 ቀን ነው። ነገር ግን አባቶቻችን የውሃን በዓል ከውሃ በዓል ጋር ለማክበር ብለው የካቲቱን በዓል ወደ ጥር 12 አምጥተውታል። ይህም ውሃ ወደ ወይን የተለወጠበትን በዓል ከጌታ ጥምቀት በዓል ጋር ለማስተሳሰርና ለማስኬድ ነው። በመሆኑም የቃና ዘገሊላ በዓል ጥር 12 ቀን ይከበራል። በቃና ዘገሊላ ምን ተፈጸመ? ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና በተደረገ ሰርግ ላይ ከእናቱ ከድንግል ማርያም ጋር ተገኝቶ ነበር። የጌታ የኢየሱስ እናትም በዚያ ነበረች እንዳለ ቅዱስ ዮሐንስ በወንጌሉ ዮሐንስ ወንጌል ምዕራፍ 2 ቁጥር 1። እመቤታችን ለሰርገኞቹ ዘመድ ነበረችና ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር በሰርጉ ላይ ታድማ ነበር። እናትን ጠርቶ ልጅን መተው ስርዓት ስላልሆነ በተጨማሪ ደግሞ ደቀ መዛሙርቱ ከጌታ ጋር በሰርጉ ታድመዋል። ይህም መምህርን ጠርቶ ደቀ መዛሙርቱን መተው ስርዓት ስላልሆነ ወይንም ተገቢ ስላልሆነ ነው። የሰርጉ ስነ ስርዓት በሰመረ በአማረ ሁኔታ እየተከናወነ ሳለ ድንገት የወይን ጠጅ አለቀ። አስተናባሪዎቹ በጭንቀት ባህር ሰጥመው ምን እንደሚያደርጉ ግራ በጠበባቸው ጊዜ የችግር ጊዜ ድራሽ የሐዘን ጊዜ አጽናኝ የሆነችው የአምላክ እናት ድንግል ማርያም ቅዱስ ገብርኤል እንደተናገረ በጸጋ የተሞላች ናትና ማንም ሳይነግራት የልቦናቸውን ጭንቀት አይታ ጎዶላቸውን ተመልክታ ወደ ልጇ ወደ ወዳጇ ኢየሱስ ክርስቶስ ዞር ብላ ወይን ጠጅ እኮ አልቆባችኋል አለችው። እርሱም መልሶ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እመቤታችንም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ጌታም በቦታው የነበሩ 6 ጋኖች ውሃ ሞልቶ እንዲያመጡ አዘዛቸው። ውሃውንም ወደ ወይን ለውጦ ለሊቀ ምርፋቅ ለአሳዳሪው እንዲሰጡ ታዘዘ። አሳዳሪውም ወደ ወይን የተለወጠውን ውሃ በቀመሰ ጊዜ አደነቀ። ከወዴት እንደመጣ ስላላወቀ ሙሽራውን ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን ያቀርባል፣ አንተ ግን መልካሙን እስካሁን አቆይተሃል አለው። ወይኑም በሰው እጅ ያይደለ በሰማያዊው አባት የተዘጋጀ ስለነበረ ጣፋጭና ልብን የሚያስደስት ነበር። አንቺ ሴት ከአንቺ ጋር ምን አለኝ? ይህንን የጌታችንን ንግግር ብዙዎች በዘመናችን ሲሳሳቱበት ይታያል። ክብር ይግባውና አምላካችን ይህንን የተናገረው እናቱን ሊያቃለል ሽቶ አይደለም። ስለሆነም ከመጽሐፍ ቅዱስ አንጻር ይህን አረፍተ ነገር መመለከቱ በጣም ጠቃሚ ነው። በተናጠል ስንመለከት አንቺ ሴት የሚል ቃል የጾታ መጠሪያ ነውና በጾታዋ አክብሮ ሲጠራት ነው። በሌላ በኩል ደግሞ ሔዋን ከአዳም በተፈጠረች ጊዜ አዳም እንዲህ ሲል ተናግሮ ነበር፣ ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ዘፍጥረት ምዕራፍ 2 ቁጥር 23። በመሆኑም ጌታ አንቺ ሴት ማለቱ ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ለማጠየቅ ነው። ከአንቺ ጋር ምን አለኝ የሚለውን አረፍተ ነገር የንቀት ስለመሰለን ብቻ የዳቦ መልክ የያዘ ድንጋይ ዳቦ ነው እንደማይባል የንቀት ንግግር ነው ልንል አይገባንም። ጌታም እንዲህ ሲል ውሃውን ወይን አድርግላቸው ብትኝ አላደርግም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ማለቱ ነው። ይህንን ንግግር በመጽሐፍ ቅዱስ በብዙ ቦታ ተጽፎ እንደሚገኘው በዕብራውያን ዘንድ የተለመደ የአነጋገር ዘይቤ ነው። ለአብነት ይሆን ዘንድ ጥቂት ጥቅሶችን ከመጽሐፍ ቅዱስ እንመልከት። የሰራብቷ ሴት በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ እንደምናገኘው ልጇ በሞተባት ጊዜ ኤልያስን
በሐዘን በለቅሶ እንዲህ ብላ ነበር። የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ትወልጃለሽ ብለህ የወለድኩት ልጅ ምን በድዬህ ምንስ አስከፍቼ ሞተብኝ ስትል ነው እንጂ አባባሏ የንቀት ወይም የማቃለል አይደለም። በጌርጌሶን አንድ አጋንንት ያደረበት ሰው ወደ ጌታችን ቀርቦ የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ካንተ ጋር ምን አለኝ አለው። እውነት ይህ ቃል የንቀት ይመስላልን? የልዑል እግዚአብሔር ልጅ ብሎ አምላክነቱን እየመሰከረ ሊያቃልለው ይችላልን? ደግሞስ ላለመጥፋት ፍጹም የሚፈልግ ሰው ሊያድነው ስልጣን ያለው ሊንቅ ይችላልን? አይችልም። ይህ ቃል የሚያመለክተው ምን አጠፋው፣ ስለምን ልታጠፋኝ ወደድክ በማለት መፍራት መራዱን ነው። ስለሆነም አንቺ ሴት ካንቺ ጋር ምን አለኝ የሚለው የንቀት አለመሆኑን ከሁለቱ ጥቅሶች መረዳት እንችላለን። እመቤታችን እና ጌታ በንግግር አልተቃረኑም። ንግግራቸው የፍቅር ነበር። ንግግራቸው የመግባባት ስለነበር ነው አንቺ ሴት ካንቺ ጋር ምን አለኝ ካላት በኋላ ዘወር ብላ አገልጋዮቹን የሚላችሁን ሁሉ አድርጎ ያለችው። ጊዜ አልደረሰም። ጌታ ይህን ቃል የተናገረው ስለ ብዙ ምክንያቶች ነው። ጊዜ አልደረሰም ማለቱ እግዚአብሔር ነገሮችን የሚያከናውንበት የራሱ ጊዜ አለው። በመሆኑም ይህን ተአምር የምፈጽምበት ጊዜ አልደረሰም ሲል ነው። ጋኖች ውስጥ የቀረ ወይን ስለነበረ ባለው ላይ አበርክቶ እንጂ ውሃውን ወደ ወይን አልለወጠውም እንዳይሉ ወይኑ ከጋኑ ተንጠፍጥፎ እስኪያልቅ ድረስ ጊዜ አልደረሰም አለ። ይሁዳ ከሰርግ ቤት ወጣ ብሎ ነበርና ወደ ሰርግ ቤቱ እስኪመለስ ጊዜ አልደረሰም አለ። ይሁዳ በቃና የገለጠውን ምስጢር ለእኔ ስላላሳየኝ ተከፍቼበት ከተአምራቱ ቢያጎለኝ በሞቱ ገባሁበት ሸጥቁት እንዳይል ምክንያት ለማሳጣት እንዲህ አድርጓል። እውነተኛ የሕይወት ወይን የሆነውን ደሜን የምሰጥበት ጊዜ ገና ነው ሲል ነው። የድንግል ማርያም አማላጅነት በገሊላ ቃና ጌታችን መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ሳለ የወይኑን ማለቅ የማይመለከት ሆኖ አይደለም። ነገር ግን የእናቱን የድንግል ማርያምን አማላጅነት ሊገልጥ ስለ ወይኑ ማለቅ እስክትነግረው ድረስ አንዳች ነገር አላደረገም። ኋላ ግን የጭንቀት አማላጅ ድንግል ማርያም ስለ ወይኑ አሰበች። ልጇ ወዳጇን ለመነች። እርሱም የእናቱን ልመና ተቀብሎ ተአምራቱን ፈጸመ። እናታችን ቅድስት ድንግል ማርያም ሳይነግሯት በልብ ያለውን የምታውቅ የምትመረምር እናት ናትና የሰርጉ አስተናባሪዎች ይሄ ጎደለ ሳይሏት የልቦናቸውን ሐዘን ተመልክታ ከልጇ ከወዳጇ አማልዳ የጎደላቸውን ሞልታለች፣ በችግራቸው ደርሳላቸዋለች። ታዲያ ሳይነግሯት የልቦናን አይታ ከማለደች ስሟን ጠርቶ ለሚለምኗት እንዴት አብልጣ አታማልድ? ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ያሳድርብን። ወስብሐት ለእግዚአብሔር።